ይሄን ሁሉ ተመራማሪ ሰብስበን መቼም መነሻ መንደርደሪያችን ጽንሰ ሐሳብ ላይ መሆን ያለበት ይመስለኛል። ለመግቢያ ለመንደርደሪያ ለዛሬ በርዕስነት የመረጥናቸውን 3 ሰፋፊ ርዕሰ ጉዳዮች በጽንሰ ሐሳብ ደረጃ ብታብራሩልን ብትተነትኑልን ደስ ይለኛል። የፌዴራሊዝም መሰረታዊ መርሆቹ ምንድናቸው? ማን ነው መጀመሪያ? ሰለሞን። መልካም እጅግ በጣም አመሰግናለሁ ማዛ። የፌዴራሊዝም መሰረታዊ መነሻ ሐሳብ የተለያዩ የመንግስት ስልጣን በተለያየ ደረጃ ተዋቅሮ ሀገር በአጠቃላይ ደረጃ ያለና ከዛ በታች ደግሞ ይሄ ቨርቲካል ብለን የምንለው ማለት ነው የስልጣን ክፍፍል እሱን ማዕከል ያደረገ አካሄድ ነው። በመሰረቱ ፌዴራሊዝም የተለያዩ አካባቢ በአንድ ሀገር ውስጥ ያሉ የተለያዩ አካባቢ ሰዎች የራሳቸው የሚባሉ ጉዳዮች ዙሪያ በራሳቸው መተዳደር እንዲችሉ የተወሰነ በባህል ዙሪያ ሊሆን ይችላል፣ በቋንቋ ዙሪያ ሊሆን ይችላል፣ ወይም ደግሞ አንዳንድ ጊዜ በፖለቲካና እንዲሁም በኢኮኖሚ ጉዳዮች ዙሪያ ራሳቸውን በራሳቸው ማስተዳደር የሚችሉበትን አካሄድ በህገ መንግስት ደረጃ መስርቶ በሁለቱ መካከል ማለትም በማዕከላዊ መንግስትና በክልል መንግስታት መካከል የተለያየ የስልጣን መዋቅርን እና ክፍፍልን እንዲኖር አድርጎ የማዕከላዊ መንግስት ሁሉንም በጋራ አንድ የሚያደርጉ ሁሉንም የሚመለከቱ ጉዳዮች ዙሪያ ኃላፊነት ወስዶ የሚሰራበት እንዲሁም ደግሞ በክልል መንግስታት ቅድም ባልኳቸው እንግዲህ የፌዴራሊዝም ጽንሰ ሐሳብ አንዱ ነው ዋነኛ እንትን ምንድነው አይዲያል ኮንሴፕት ብለን ከምንላቸው ጽንሰ ሐሳቦች ውስጥ የሚገባ ኮንሴፕት አይደለም። ምናልባትም ተለያዩ ህብረተሰብ ክፍሎችን ወይም ደግሞ የተለያዩ ማህበረሰቦችን ነባራዊ ሁኔታ ከግንዛቤ ውስጥ አስገብቶ እነዚህ ህብረተሰቦች በምን አይነት መልኩ እንደ አንድ የፖለቲካ ማህበረሰብ ቢደራጁ ይሻላል ተብሎ ለሚመጣው ጥያቄ ምላሽ ለመስጠት የሚመጣ ነው። ለዛ ነው ሁሉም ሀገሮች ፌዴራል የማይሆኑበት ምክንያት። ሁሉም ሀገሮች ላይ ግን አንድ የሚያደርጉ ምናልባትም ዩኒቨርሳል አይዲያልስ ብለን የምንላቸው ነገሮች ያሉባቸው ጽንሰ ሐሳቦች አሉ። እንደ ሰብአዊ መብት ያሉ ጽንሰ ሐሳቦች። ፌዴራሊዝም እንደዛ አይነት ጽንሰ ሐሳብ አይደለም። ነባራዊ አንድ ህብረተሰብ ያለበትን ነባራዊ ሁኔታ ውስጥ ከግንዛቤ ውስጥ አስገብቶ ያ ህብረተሰብ በምን አይነት መልኩ እንደ አንድ ፖለቲካ ማህበረሰብ ቢደራጅ ይሻላል ለሚለው ምላሽ ለመስጠት የሚመጣ ጉዳይ ነው። ይሄ የፌዴራሊዝም ጽንሰ ሐሳብ በተለያየ መልኩ ስልጣንን ለማከፋፈል የሚካሄድበት ሁኔታ ነው ያለው። አሁን በሁለት መልኩ ልናያቸው እንችላለን። አንደኛው አስተዳደራዊ የስልጣን ክፍፍል፣ ይሄ አድሚኒስትሬቲቭ ፌዴራሊዝም ብለን የምንለው ማለት ነው። አስተዳደራዊ የስልጣን ክፍልን ማዕከል ያደረገ ይሆናል። ይሄ ማለት ምንድነው? በተለያዩ የታሪክ አጋጣሚዎች የተለያዩ አካባቢዎች የራሳቸው የሆነ በመልክዓ ምድራዊ አቀማመጥ እንዲሁም ደግሞ ታሪክ ምክንያት የሚፈጥሩት የራሳቸው የሆነ አካባቢ ሊኖር ይችላል እና እነዛን መልክዓ ምድራዊ ወይም ደግሞ ታሪካዊ አቀማመጦች እና ባውንደሪ ተከትሎ የሚመሰረት ፌዴራሊዝም ሊኖር ይችላል። ይሄ ለምሳሌ እንደ አሜሪካ አይነት ያለው ፌዴራሊዝም አንዱ መገለጫው ይሄ አድሚኒስትሬቲቭ ፌዴራሊዝም ብለን የምንለው። ሁለተኛው የፌዴራሊዝም አካሄድ ቋንቋንና ባህልን በዋነኛነት መሰረት አድርጎ የሚፈጠረው የፌዴራሊዝም አካሄድ ነው። ይሄ ቋንቋና ባህልን መሰረት አድርጎ የሚፈጠረው የፌዴራሊዝም አካሄድ በዋነኛነት የተለያዩ ባህልና ቋንቋ ያላቸው ማህበረሰብ ክፍሎች በአንድ ሀገር ውስጥ በጋራ በሚኖሩበት ጊዜ እና እነዚህ የተለያየ ቋንቋና ባህል ያላቸው የማህበረሰብ ክፍሎች በተወሰነ አካባቢ አብሮ የሚኖሩበት አይነት አካሄድ ሲኖር ያንን ከግንዛቤ ውስጥ አስገብቶ ያንን ፖለቲካዊ እና ምንድነው ህገ መንግስታዊ ተቀባይነት ቅቡልነት ወይም ደግሞ ህገ መንግስታዊ ቅርጽ ሰጥቶ የሚሄደው የፌዴራሊዝም አካሄድ ይሄ መልቲናሽናል ፌዴራሊዝም የምንለው ነው። ወይም ደግሞ አንዳንድ ጊዜ አሁን ለምሳሌ የኢትዮጵያ ፌዴራሊዝም ኤትኒክ ፌዴራሊዝም ተብሎ የሚገለጸው አይነት የፌዴራሊዝም አካሄድ ያለበት ነው። ለምሳሌ እንደ ስዊትዘርላንድ፣ እንደ ህንድ በተወሰነ መልኩ እንዲሁም ደግሞ ናይጄሪያ በዚህ አይነት የፌዴራሊዝም ስርዓት አካሄድ ውስጥ የሚወርቁበት ሁኔታ ነው ያለው እና በዋነኛነት ምንድነው ስልጣን
መንግስት ስልጣን በተለያየ በማዕከላዊ መንግስትና በክልል መንግስት ከዛም በታች ሊወርድ ይችላል። ምንድነው ስሙ ሎካል ገቨርንመንት ደረጃ ብለን የምንለው በሶስት ደረጃ የሚወርድበት ሁኔታ አለ። እንደ ደቡብ አፍሪካ ባለ ለምሳሌ አውስትራሊያን ብንሄድ በሶስት ደረጃ የሚወርድበት አካሄድ ነው ያለው። በዋነኛነት ምንድነው በአካባቢ ያሉ ህዝቦች በራሳቸው ጉዳይ ላይ የራሳቸውን ውሳኔ የመስጠት አካሄድን ያመጣላቸዋል። ስለዚህ ስልጣን ለህዝብ ቅርብ እንዲሆን ያደርጋል። ከዛ ባሻገር ደግሞ ስልጣን በአንድ ማዕከል ውስጥ ሆኖ የሚመጡ የተለያዩ ችግሮችን አድሬስ ለማድረግም ይረዳል ስለሚወስን ስልጣን እና እንትንም እንዲኖር የሚያደርግበት አካሄድ ይኖራል። ይሄ ኔጎሲዬሽን በክልል መንግስታትና በማዕከላዊ መንግስታት መካከል በተለይ ይሄ ግን የሚሆነው የክልል መንግስታት የራሳቸው የሆነ አካሄድ በእርግጥ ሲኖራቸው እና ስልጣናቸውን ተጠቅሞ ከፌደራል መንግስት ጋር ኔጎሲዬት የማድረግ የመደራደር አቅምና ብቃት ሲኖራቸው ሌሎቻችሁ ጨምሩበት እስቲ። እንግዲህ ይሄ የተሻለ የአስተዳደር መንገድ ነው ተብሎ ስለሚታሰብ መሰለኝ አይደለ እንዴ? የተለያዩ ህብረተሰቦችን በመልካም ሁኔታ ለማስተዳደር የሚመች ተብሎ መመረጡ ይመስለኛል። እና የምትጨምሩት ነገር ካላችሁ ጨምሩ። የሌሎች ሀገርንም እንደዚሁ ምሳሌና ልምምድ በንጽጽር ብታስረዱን ደስ ይለኛል። የሌሎች ሀገሮችን ምሳሌ ሲባል መጥፎም ጥሩ ምሳሌዎች ስላሉ ሁለቱንም ላይ ሐሳብ ብትሰጡበት። ሁለቱም አሉ፣ መጥፎም ጥሩ ምሳሌ አለ። ሰፋ ያለ ጥናትና ጽሁፍ ምርምር ተደርጎበታል የፌዴራሊዝም ጽንሰ ሐሳብ እና ቅድም ሰለሞን እንዳለው ዋና ምሰሶና ማገሩ ራስን በራስ የማስተዳደርና በጋራ የማስተዳደር ኃላፊነት ሰልፍ ሩል ኤንድ ሼርድ ሩል ቋሚ ነገር። የፌዴራሊዝም ጽንሰ ሐሳብ ከሌላው የመንግስት አወቃቀር ለየት የሚያደርገው ሰለሞን እንዳለው ስልጣንን ለህዝብ ቅርብ ማድረግ፣ በተለይ ሰዎች ራሳቸውን የሚያስተዳድሩበትን የተሻለ አማራጭ ይፈጥራል ብለው የሚከራከሩ ሰዎች አሉ። እና ለዚህ ማሳያ ደግሞ የሚሆነው ምንድነው? ሰዎች ራሳቸውን የሚያስተዳድራሉ፣ እንደገና ደግሞ በጋራ አገራቸውን በአንድነት ያስተዳድራሉ። ስለዚህ ይህንን ጽንሰ ሐሳብ አጠንክሮ የሚደግፉ ሰዎች ለምሳሌ ብዝሃነት ያለበት አገር የቋንቋ፣ የብሔር፣ የተለያየ ብዝሃነትን በተሻለ መንገድ የሚያቅፍና የሚያስተናግድ የፌዴራል ስርዓት። ምክንያቱም ብዝሃነት ባለበት ጊዜ ግጭቶች አሉ፣ የተለያየ የኃይል ግንኙነቶች አሉ፣ ታሪካዊ የሚሆነ ኢኮኖሚያዊ የሚሆነ ባህላዊ የሚሆነ ብዙ አይነት ነገር። ስለዚህ የፌዴራል ስርዓት የሚሰጠው ነገር የብዙ እርከን የስልጣን አወቃቀርን በመፍጠር ሰዎች ራሳቸውን የሚያስተዳድሩበት ወይም የኔ ነው የሚሉበት ነገር ላይ የሚወስኑበትን እድል ይሰጣቸዋል። ስለዚህ ሰዎች በራሳቸው ጉዳይ ላይ የሚወስኑ ከሆነ ደግሞ በጋራ ጉዳይም ተደራድረው አገርን ለማቆም ጥሩ እድል ይኖራቸዋል ብለው የሚደግፉ ሰዎች። አንዳንድ ሰዎች ደግሞ በተለይ በፌዴራሊዝም አሁንም በብዝሃነት ዙሪያ የሚነሳ ክርክር ላይ በተለይ በባህል በቋንቋ እንደዚህ ብዝሃነት ያለበት አካባቢ ላይ እንደውም ግጭትን ይፈለፍላል ብለው እንደ መከራከሪያ የሚያነሱ ሰዎች አሉ። ምክንያቱም በጣም ብዙ አይነት ፍላጎቶችና ብዙ አይነት በተለያየ አቅጣጫ የተለያዩ አይነት የኃይል ግንኙነቶች በሀብት ክፍፍልም ሊሆን ይችላል፣ በባህልም በቋንቋም የሚጋጩ የሚቃረኑ ፍላጎቶችም የበለጠ ስለሚፈጠር ለግጭት እንደውም የሚያመቻች ነገር ነው ብለው የሚከራከሩ ሰዎች አሉና የሚያነሷቸው ሀገሮች አሉ። ለምሳሌ የዩኤስኤስአር እና የቼኮስሎቫኪያ እና የዩጎዝላቪያን በተለይ ዩጎዝላቪያን ያነሳሉ። ብዙ ጊዜ ለበለጠ ግጭትና ወደ ሀገር ለመበታተን መንገድ የከፈተው የፌዴራሊዝም ስርዓቱ ነው። በዛ ጊዜ ላይ ከራከሩና ለዚህ መልስ ደግሞ ሲሰጡ አይ ፌዴራሊዝም በጽንሰ ሐሳብ ደረጃ ዲሞክራሲያዊና ዲሞክራሲያዊ ብቻ ነው መሆን የሚችለው። ፌዴራሊዝም ያለ ዲሞክራሲ በቃ የሚቀጣጠል ቦምብ ነው እንደማለት። ምክንያቱም ለሰዎች እሰጣለሁ አደርሳለሁ የምትዩ የስልጣን ባለብዙ እርከን የስልጣን ክፍፍል አለ። ግን ደግሞ ያንን ዲሞክራሲያዊ በሆነ ግንኙነቶች የማይገሩ ከሆነ ያ ነው የዩጎዝላቪያ ውድቀት። ዲሞክራሲ አልነበረም ግን የፌዴራል ስርዓት ነበር እያሉ ብዙ ክርክር ያነሳሉ። ስለዚህ የችግሩ መንስኤ ፌዴራሊዝም ሳይሆን የዲሞክራሲ እጦት ነው። ግን ደግሞ አለ ለምሳሌ በአፍሪካ ታሪክ ስሜን የተሻለ ሊያወራ ይችላል። በተለይ ፖስት ኮሎኒያል ፔሪድ ላይ እነ ኳሜ ንክሩማ ጋና በጣም የፌዴራሊዝም ነቃፊና አውጋዦች ነበሩ። ምክንያቱም የእንግሊዝ መንግስት ለከፋፍለህ ግዛ ለሚለው እንትን የተጠቀመበት ነው። ስለዚህ ፖስት ኮሎኒያል አፍሪካ ታሪክ ስንመለከት ብዙ ሀገሮች አፍሪካ ውስጥ አህዳዊ መንግስት አንደኛ ሂስቶሪካል ሪአክሽን ለደረሰው በታሪክ ለጠፋው ጥፋት የእንግሊዝ የከፋፍለህ ግዛ ፖለቲካ ወይ ፖሊሲ ተቀጥያ ነው። ስለዚህ ይሄ አፍሪካኖችን እርስ በርስ ለማጋጨት ወይም የበለጠ ችግር የሚፈጥር እንጂ ችግርን የሚፈታ አይደለም፣ ብዝሃነት የሚያስተናግድ መንገድ አይደለም የሚል ከፍተኛ ፑሽባክ ነበር
ግፊት ነበር ከብዙ አቅጣጫ በአፍሪካም ደረጃ ማለት ነው። ይሄ አሁን ያለው ነገር በጣም ኢንትረስቲንግ የሆነ ፖይንት ነው። አፍሪካ ፖስት ኮሎኒያል ሂስትሪ በተለይ ኮንስቲቱሽናል ሂስትሪ ስናይ አንዱ በጣም ጎልቶ የሚወጣው ክስተት ምንድን ነው? ሁለት ነገሮች ይነሳሉ። አንደኛ የታሪክ ጉዳይ ነው። አንዳንዶቹ እንዲሁም ምንድን ነው ስሙ ኤትኒሲቲ በተወሰነ ደረጃ በቅኝ አገዛዝ ኃይሎች እንዲበረታታ እንዲጠናከር እና ከፋፍሎ የመግዛት አካሄድን ለማጽናት ጥቅም ላይ እንዲውል የተደረገበት ሁኔታ እሱ አንዱ ነው። ሌላኛው ነገር ደግሞ ምንድን ነው ያ ለአንዱ እንግዲህ ሜጀር ቻሌንጅ አድርገው የወሰዱት ምንድን ነው ከዚህ ከተለያዩ ማህበረሰብ ብሔር ብሔረሰቦች አርቲፊሻል ክሪኤሽን እንደመሆናችን መጠን አንዱ የኮሎኒያሊዝም አፍሪካ ላይ ያደረሰው እንትን እሱ ግማሹን ምንም አይነት ታሪክ አብሮ በጋራ የመኖር ታሪክ የሌለው የተለያዩ ብሔረሰቦች በአንድ የፖለቲካ ማዕቀፍ ውስጥ በግድ እንዲመጡ ያደረገበት አካሄድ ስለነበረ አሁን በምን አይነት መልኩ ነው እንደ ሀገር እንደ አንድ ሀገር እንደ አንድ ፖለቲካ ማህበረሰብ ልንቀጥል የምንችለው የሚለውን ጥያቄ ሲነሳ ብሔረሰብ የሚባለው ነገር የዚህ ነገር ጠላት ነው። ስለዚህ አንድ ሀገር ልንመሰረት የምንችለው ብሔረሰብን በማጥፋት ነው ብለው የሚሉ አስተሳሰቦች የመነጨበት ጊዜ ነው ያ ጊዜ። አሁን ለምሳሌ ሞዛምቢክ ውስጥ ይባል የነበረው አንዱ ነገር ምንድን ነው in order to create the nation you have to kill the ethnicity የሚል አይነት ሁለቱ አብረው የሚሄዱ አይደል። በአንድ መልኩ ይሄ ከ20ኛው ክፍለ ዘመን ምንድን ነው ስሙ የናሽናሊዝም ታሪክ ጋር በጣም የተቆራኘ ነው። የዛ ታሪክ አንዱ መገለጫው ምንድን ነው አንድ የፖለቲካ ማህበረሰብ ዲሞክራሲ አግባብነት ያለው ሊሰራ የሚችል ዲሞክራሲ ሊኖረው የሚችለው አንድ አይነት ባህል አንድ አይነት ቋንቋ አንድ አይነት ሳይኮሎጂካል ሜካፕ ያለው ህዝብ ሲኖረው የሚል አይነት አካሄድ የተነሳው ጆን ስቱዋርት ሚል የሚለው መልቲናሽናል የሆነ ህብረተሰብ በምንም አይነት መልኩ ዲሞክራሲ ሊሆን አይችልም ኦኬ ብለው የሚለው አይነት አካሄድ ያ ኮንስቲቱሽኖቹ ውስጥ ስታይ በግልጽ በሆነ መልኩ ጠንካራ በሆነ መልኩ እንዲገለጽ የተደረገበት ሁኔታ ነው ያለው። ስለዚህ ኮንስቲቱሽኖቹ አንደኛ ሀገሪቷ ኢንዲቪዚብል ነች ዩኒታሪ ኢንዲቪዚብል አሁን ይሄ አሃዳዊ እና በምንም አይነት መልኩ የማይከፋፈል ተደርጎ ኦኬ የጋናን ኮንስቲቱሽን መውሰድ ይችላል የብዙዎቹ አንግሎ አፍሪካን ተብሎ እንዲሁም በተለይም ደግሞ ፍራንኮፎን አፍሪካ አሁን እንግዲህ የኮንስቲቱሽናል ሌጋሲ እንተናል ከሪፐብሊካን ኮንሴፕሽን ከፈረንሳይ የወሰዱት ብዙ አለ የፍራንኮፎን አፍሪካ ሀገሮች ያ ሪፐብሊካን ኮንሴፕሽን በአንድ መልኩ ከፈረንሳይ አብዮት የወሰደው ነገር አለ በሌላ መልኩ ደግሞ ፈረንሳዊ ብቻ ሆኖ የመጣበት አካሄድ እሱንም የሚከተልበት ሁኔታ አለ። ግን የኮንስቲቱሽናል ሌጋሲ ምንድነው አንድ የማይከፋፈል አሃዳዊ አካሄድ መኖር አለበት የሚል አይነት እንትን የነበረበት ሁኔታ ነው። ከዛ በኋላ ኦፍ ኮርስ ያ የፈጠሩ ብዙ ውጣንቅጥ አለ። እነዚህ ውጥንቅጦች ምን አስከትሏል? ሚሊታሪ ዲክቴተርሺፕ በብዙ የአፍሪካ ሀገሮች እንዲሁም ደግሞ አንዳንድ ሀገሮች መልቲ ፓርቲ ዲሞክራሲ የነበራቸው ከመልቲ ፓርቲ ዲሞክራሲ ወደ የአንድ ፓርቲ ሉዓላዊ አገዛዝ የሄዱበት አካሄድ ፌደራሊዝም ውስጥ የነበሩ ሀገሮች ለምሳሌ እንደ ኬንያ ማጂምቦ ኮንስቲቱሽን የሚባለው ማለት ነው እሱ ቀርቶ አሃዳዊ ወደ ሆነ አካሄድ የመጡበት ሁኔታ ነው የምናየው። እና የነዚህ ነገሮች ሁሉ አንድ ምንድነው ምናልባት የነዚህ የቅኝ ግዛት ድንበሮች የከፋፈሏቸው ህዝቦችም እኮ እሱም አንድ ስጋት ሊሆን የሚችል ይመስለኛል። በቅኝ ግዛት የተከፋፈሉ ህዝቦች ለምሳሌ ሶማሌያን ሶማሌ ውስጥ አሉ፣ ኢትዮጵያ ውስጥ አሉ፣ ኬንያ ውስጥ አሉ ብዙ ቦታ እንዲህ አይነቶቹን ነገሮች ይሄ የፌደራሊዝም ስጋት የሚመጣባቸው ምናልባት ከዛስ አይመነጭም ወይ ለማለት ፈልጌ ነው። ጌዲዮን ዝም ብለሃል እስካሁን። አይ ያዳመጥኩኝ ነበር። አይ ቲንክ የፌደራሊዝምን በአፍሪካ በአፍሪካ ከቅኝ ግዛት በኋላ በነበረው የተለያዩ የአፍሪካ ሀገራት ታሪክ ስለ ፌደራሊዝም ስናወራ አንድ ልንተው ማንችል የሚመስለኝ ትልቁ ምሳሌ የናይጄሪያ ነው። ወደ ባያፍራ የእርስ በርስ ጦርነት ያመራቸው የፖለቲካ ቀውስ ብዙ ሰዎች ትንሽ አከራካሪ ሊሆን ይችላል፣ ግን ያኔ ከነበረው የናይጄሪያ ፌደራል መዋቅር ጋር የተገናኘ ነው፣ በዛ የተነሳ ነው ብለው የሚከራከሩ ሰዎች አሉ። ያኔ የነበረው ልክ ከቅኝ ግዛት ነጻ ሲወጡ የነበረው የፌደራል መዋቅር ሰሜኑን አንድ ላይ ያደርገዋል፣ ደቡብ ላይ ደግሞ ሁለት የተለያዩ ክልሎች ያደርጋል። እያንዳንዱ ክልል ውስጥ ዋነኛ የሚባል አንድ አይነት የባህል የብሔር ቡድን አለ። ሰሜን የሀውሳ ፉላኒ፣ ደቡብ ምዕራቡ የዩሮባ፣ ደቡብ ምስራቁ የኢቦ ተብሎ እና በእነሱ በሶስቱ ቡድኖች ሊቃን መካከል የነበረው ፉክክር ፌደራል መዋቅሩ ቀጥታ
እንዲፎካከሩ እንዲጋጩ ያደረጋቸው ስለነበረ ከዛ የተነሳ ነው ወደ መፈንቅለ መንግስት በኋላም የደቡብ ምስራቅ ላይ ያሉት ይቦቹ እኛ እንደውም የራሳችንን አገር ነው የምንመሰርተው ብለው በአፍራ ብለው በጣም ብዙ እልቂት ያስከተለ አሰቃቂ የነበረ የእርስ በርስ ጦርነት ውስጥ አስገብቷል ይባላልና እንደ አንድ የፌዴራሊዝም በተለይ ከዛ በኋላ ሌሎች የአፍሪካ ሀገሮች ከዛ በኋላ ነፃ ያወጡም እንደ አንድ ማሳያ ፌዴራሊዝም ይበልጥ ወደ ግጭት ይከተናል፣ ወደ ጠብ ውስጥ ነው የሚከተን እንዲሉና ፌዴራሊዝም እንዲፈራ አይነት ሆኗል። ከዛ በኋላ አሁን እንግዲህ አፍሪካ ውስጥ በተደጋጋሚ ሀገራት ህገ መንግስታቸውን ሲለዋውጡ ነበረ። ልክ ለነጻ እንደወጡ አዳፕት ያደረጉት ህገ መንግስት አለ። ከዛ በኋላ በሰባዎቹ ምናምን የለወጡት አለ። በዘጠናዎቹ ዲሞክራቲክ ዌቭ ሲመጣ አዳፕት የተደረገ አለ። አሁን መልሶ ወደ ዲሴንትራላይዜሽን ሲሄድ ራሱ ፌዴራሊዝም የሚለውን ቃል ብዙዎቹ መጠቀም አይፈልጉም። ኤፎርድ ሁላ ይሉታል እና አሁን ኬንያ በ2010 በፈረንጆች አቆጣጠር በ2010 አዲስ ህገ መንግስት አዳፕት ሲያደርጉ በረም ዲሴንትራላይዜሽንን ኢንትሮዲዩስ አድርገዋል። ግን ክልል ብለው ፌዴራሊዝም ሊሉት አይፈልጉም። በቃ እንደውም እነሱ የሚሉት ጎጠኝነትን ወይ ትራይባሊዝምን ያበረታታል በሚል ብዙ አፍሪካ ሀገራት ውስጥ የመፍራት ነገር አለ። ግን ፌዴራሊዝም ጽንሰ ሀሳቡን ቅድም ሲባል እንደነበረው እንደ ፍትህ፣ እንደ ነጻነት፣ እንደ እኩልነት በቃ በራሱ እንደ ግብ የሚታይ ሞራል አይዲያል አይደለም፣ ኢንስትሩመንት ነው። የሆነን አይነት የምንፈልገውን ውጤት ለማምጣት እንደ መሳሪያ ልንጠቀምበት የምንችል ነው እና ፌዴራሊዝምን ምን አይነት ውጤት ለማምጣት ለምን ዓላማ ልንጠቀምበት እንችላለን ሲባል አሁን እየተነጋገርን ያለ ነው በዋነኝነት ማንነትን፣ ባህልን፣ ብሔራዊ ማንነትን የፖለቲካና ህገ መንግስታዊ እውቅና ቦታ ለመስጠት በሚለው መልኩ ነው። ግን በተለያዩ ሀገራት ስልጣንን ለመገደብ አንድ ቦታ ስልጣን ተከማችቶ በስልጣን መዋለግ አምባገነንነት እንዳይመጣ ስልጣንን በተን ማረግ የዜጎችን ነጻነትና መብት ለማስጠበቅ አንዳንዴ ደግሞ ይበልጥ ሪስፖንሲቭ የሆነ ለሎካል ኒድ ቶሎ መልስ የሚሰጥ የአካባቢውን በደንብ ተረድቶ እዛ አካባቢ ያለውን ችግር መፍትሄ የሚሰጥ አስተዳደር ለማምጣት የተለያየ ዓላማ ይዞ ሊነሳ ይችላል እና እንደየሀገሩ የፌዴራሊዝም ዓላማ የፌዴራሊዝም ባህሪ የተለያየ ነውና ጠቅለል ስናደርገው ያው የሚታጣ ነገር ይኖራል። እንደው ምናልባት አሁን ይሄ ያነሳችሁበት መንገድ በጣም ወድጄዋለሁ። የኢትዮጵያ ፌዴራሊዝም ለምን እንደመጣ ከዚህ አንፃር እንግዲህ አሁን ሰለሞንና ሰይፈ በተለይ ያነሷቸው ነገሮች ምንድነው? አሃዳዊነት ልክ እንደ ሪአክሽን ሆኖ ነበር የመጣው የቅኝ ግዛት መንግስትን እሱ ስለከፋፈለንና ለከፋፍለህ ግዛ ስላበቃን የሚያስፈልገን አሃዳዊ መንግስት ነው የሚል አስተሳሰብ በጣም ጠንካራ ነበረ ከቅኝ ግዛት በኋላ የመጡ የአፍሪካዊ መንግስታቶች ውስጥ። በኢትዮጵያ ታሪክ ደግሞ ስንመለከት አሃዳዊነት ከበፊትም ጀምሮ የነበረ ነው። በተለይ በ20ኛው መቶ ክፍለ ዘመን ምንም ጥርጥር በሌለው መንገድ ከአፄ ኃይለ ሥላሴ ጀምሮ አሃዳዊነት ነበረ። የኛ ሀገር ፌዴራሊዝም ደግሞ አሃዳዊነትን ተቃርኖ ነው የመጣው እና ኢንትረስቲንግ የሆነ ፓራሌል ይመስሉኛል እነዚህ ሁለት ነገሮች አይደለ? ስለዚህ ኢትዮጵያ ውስጥ ምንድነው ኔሴሲቴት ያደረገው የሚለውን ነገር ላይ ትንሽ ብትናገሩ ፌዴራሊዝምን በተለይ እና ከኢትዮጵያ የኢምፔሪያል ወይንም ዘውዳዊ አገዛዝ ጋር ያለው ግንኙነት ምንድነው የሚለው ነገር ላይ ብትናገሩ ምናልባት አስፈላጊ ይመስለኛል። ከዚሁ ጋር ደግሞ በተለይ ጌዲዮንን ላነሳለት የምፈልገው አንድ ጥያቄ ምንድነው ወይም ሁላችሁም ልታብራሩት የምትችሉ ይመስለኛል። በአብዛኛው ብሔራዊ ማንነት ማለት ብሔራዊ ማንነትን ለማረጋገጥ የሚለው አስተሳሰብና እንደገና ደግሞ የፖለቲካ ልዕልናን እንዲሁ ለማጎናጸፍ ደግሞ ብሔራዊ ለሆኑ ክፍሎች የሚለው አስተሳሰብ በጣም ጠንካራ ሆኖ ኢትዮጵያ ውስጥ ወጥቷል ከ1983 በኋላ። ይሄ በሚሆንበት ጊዜ ግን ለምሳሌ ሌላ ትንሽ ገሸሽ የተደረገና ምናልባትም ተገቢው ቦታ ያልተሰጠው ነገር ኢኮኖሚያዊ ብልጽግናን ማረጋገጥ የሚለው ነገር አይደለም ወይ? ምንድነው ኤትኖ ካልቸራል ጀስቲስን ማጎናጸፍ በጣም አስፈላጊ ነው የሚለው አስተሳሰብ አለ። ግን ይሄ ነገር ይሄ የመደብ ጉዳይ ለምሳሌ የኢኮኖሚ ብልጽግናን ጉዳይ ገሸሽ ያደረገ ነገር ይሆን ወይ ይሄ ነገር? እና በዛ ላይ የምታስቡት ነገር ምንድነው? ከኢትዮጵያ ወደ ኢትዮጵያ ከመምጣታችን በፊት ምናልባትም አይ ቲንክ ጥሩ ሊሆን የሚችለው ምንድነው የተለያዩ
ሀገሮች የፌዴራል መንግስት ወይም የፌዴራል ህገ መንግስት መዋቅርን የሚመርጡበት ምክንያት ምንድን ነው የሚለውን ነገር አይ ቲንክ ብንቃኘው ጥሩ ይመስለኛል። ከዛ አኳያ ስታይ ብዙዎቹ የፌዴራል መንግስታት አሁን በጽንሰ ሀሳብ ደረጃ የሚባለው ምንድን ነው ሁለት አይነት አካሄድ አለ የፌዴራል መንግስት የሚመጣበት አካሄድ። አንደኛው አብረው ያልነበሩ የተለያዩ ህዝቦች በጋራ የሚፈጥሩት የፌዴራል ስርዓት የምንለው ይሄ ካሚንግ ቱጌዘር ፌዴራሊዝም ተብሎ የሚባለው ፌዴራሊዝም ማለት ነው። አሁን ለምሳሌ የ13ቱ የአሜሪካ ቅኝ ግዛቶች ነው በጋራ መጥተው የአሜሪካን ፌዴራል ስርዓት የመሰረቱበት አካሄድ የመጣው። ስለዚህ ታሪክ ላይ ተመስርቶ እነዚህ 13ቱ ቅኝ ግዛቶች የጋራ የሆነ ታሪክ አላቸው፣ ግን ደግሞ የተለያዩ ለየብቻቸው የራሳቸው የሆነ አይደንቲቲ ያላቸው ቅኝ ግዛቶች የነበሩበት ሁኔታ ነው ያለው። ይሄ አንዱ አካሄድ ነው። ሌላኛው አካሄድ ደግሞ አህዳዊ መንግስት አወቃቀር ያለው አንድ የፖለቲካ ማህበረሰብ ይሄ አህዳዊ የፖለቲካ መዋቅርና አካሄድ አይሆነኝም ብሎ ከአህዳዊ መንግስትነት ወደ ፌዴራል መንግስትነት የሚሸጋገርበት አካሄድ የሚኖርበት ጊዜ አለ። ያ ሁለተኛው አካሄድ ነው። ይህም እንግዲህ ምንድነው ያ የፖለቲካ ማህበረሰብ ላጋጠሙት የተለያዩ ችግሮች፣ ፖለቲካዊ፣ ኢኮኖሚያዊ ችግሮች ምላሽ ለመስጠት በዚህ መልኩ ብንዋቀር ይሻላል፣ እነዛን ችግሮች አጥጋቢ ምላሽ ለመስጠት ይሄ ነው የተሻለ የሚያስኬደው የሚል አይነት ሁኔታ አለ። አሁን ለምሳሌ በቅርቡ የጌዲዮን ያነሳው የ2010 እንደ አውሮፓውያን አቆጣጠር የኬንያ ህገ መንግስት በዛ መልኩ ሊታይ የሚችል አይነት ህገ መንግስት ነው። ምክንያቱም ኬንያ አህዳዊ የመንግስት አወቃቀር እንዲመጣ የተደረገበትና ለረጅም ጊዜ የመጣበት ሁኔታ ነው የነበረው። መጀመሪያ እንዳልኩት ልክ ከእንግሊዝ ቅኝ ግዛት ስትወጣ ኬንያ መጀመሪያ የነበራት የህገ መንግስት ማጂምቦ ብለው የሚሉት የፌዴራሊዝም ጽንሰ ሐሳብ ላይ ተመስርቶ የተዋቀረ የህገ መንግስት መዋቅር ነው የነበረው። ያንን ቅድም እንደተባለው ብሔርተኝነትን ያስፋፋል፣ የሀገር አንድነትን ችግር ውስጥ ይከታል ተብሎ ብዙ የአፍሪካ ሀገሮች ወደ አንድ ፖለቲካ ፓርቲ ወይም ደግሞ ምንድነው ሚሊተሪ ዲክታተርሺፕ የተመሰለሱበት አካሄድ ተከትሎ የመጣ አህዳዊ አወቃቀር ነው የነበረው። ይሄ አህዳዊ አወቃቀር አንዱ የፈጠረው ነገር ምንድነው ስልጣንን በናይሮቢ እጅግ በጣም ከፍተኛ በሆነ ደረጃ እንዲከማች አድርጎ የተለያዩ የህብረተሰብ ክፍሎች ለፖለቲካ ስልጣን ግብግብ ውስጥ ሲገቡ ከፍተኛ የሆነ እልቂትን ወደሚፈጥር አይነት ግብግብ ውስጥ እንዲገቡ ያደረጋቸው ሁኔታ ነው የተፈጠረው። ምክንያቱም የፖለቲካው አካሄድ የነበረው በዚህ አህዳዊ መዋቅር ውስጥ እና እጅግ በጣም በከፍተኛ ደረጃ ስልጣን በማዕከል ደረጃ እንዲከማች ያደረገው አካሄድ አንዱ እንትን ምንድነው የነበረው ፕሬዝዳንት የሆነ ሰው ለሱና ለሱ ደጋፊዎች ያን ስልጣን ሙሉ በሙሉ እንዲጠቀም የሚያደርግ አይነት አካሄድ እንዲመጣ ያደረገበትና ሌሎቹ ደግሞ ያን ስልጣን መያዝ ያልቻሉት ሙሉ በሙሉ ከዚህ ስልጣን ተጠቃሚነት ውጪ እንዲሆኑ የመጣበት አካሄድ ነው የነበረው። ስለዚህ አሁን እንዲያውም የሚሉት ምንድነው የኬንያን የፕሬዚደንሻል ሲስተም አንዱ ዲስክራይብ የሚደረግበት ምንድነው ኢምፔሪያል ፕሬዚደንሲ ተፈጥሯል ብለው ይሉታል። ይሄ እንግዲህ ምንድነው አብሶሉቲስት የሆነ ከዩሮፕ አብሶሉቲስት ሞናርክስ የነሱን እንትን የሚያመጣ ነው። ፍጹማዊ ስልጣን የነሱን ኤክስፒሪየንስ በምናብ የሚያመጣ አይነት አገላለጽ ነው። ይሄ እንግዲህ ይሄ አንዱ ኬንያ 2007 እና 2008 ላይ ለአውሮፓውያን አቆጣጠር ከ1000 በላይ ሰዎች እንዲሞቱ ከሩብ ሚሊዮን በላይ ሰዎች እንዲፈናቀሉ ያደረገው ግጭት አንዱ መንስኤ ይሄ ነው የነበረው። ምክንያቱም ስልጣን ላይ መውጣት ለስልጣን ለሚወዳደሩ ሰዎች የሞትና የሽረት ጉዳይ እንዲሆን ያደረገበት ሁኔታ ተፈጥሮ ስለነበር ከዛ በኋላ የነበረው አናሊሲስ ምንድነው አይ ይሄ ነገር መወገድ መቻል አለበት፣ ስልጣኑ መከፋፈል አለበት ወደሚል አይነት አካሄድ መጣ። ከዛ በኋላ የማዕከላዊና የካውንቲ ገቨርንመንትስ የሚባል አይነት አካሄድ መጣ። ቅድም እንደተባለው ምንድነው ፌዴራሊዝም ሊሉት አይፈልጉም፣ ግን አወቃቀሩ አንደኛ ምንድነው አንድን የስልጣን አወቃቀር ፌዴራላዊ ወይም ደግሞ አህዳዊ የሚያደርገው የሚለውን ጥያቄ ስንጠይቅ ዲሴንትራላይዜሽን ለምሳሌ የተለየ የሚያደርገው አንዱ እንትን ምንድነው በህገ መንግስት ደረጃ እንዲሰርጽ የተደረገበት አይነት አካሄድ ካለ አንዱ እሱ ነው። ያለዛ ህገ መንግስታዊ እውቅና
እና በህገ መንግስቱ የተደነገገ ካልሆነ አሃዳዊ ነው ተብሎ ወደ መባል ሊደርስበት የሚችልበት አይነት አካሄድ አለ። ምክንያቱም ማዕከላዊ መንግስት በፈለገበት ጊዜ ማጆሪቲ ዲሲዥን ሜኪንግ ተጠቅሞ ሊቀይረው የሚችልበት አካሄድ ስለሚሆን፣ ስለዚህ እነዚህ ነገሮች በጣም ጥሩ ይመስሉኛል። እነዚህ ነገሮች ከግንዛቤ ውስጥ ማስገባት አሁን ለምሳሌ ሌላው ኤክስፒሪየንስ ነው የደቡብ አፍሪካ በምንም አይነት መልኩ ፌዴራሊዝም አንዱ ከሌሎች የአፍሪካ ሀገሮች ኤክስፒሪየንስ ጋር ቅድም ሰይፈ ከገለጸው ከቀኝ ግዛት በኋላ ከመጣው አስተሳሰብ ጋር አብሮ የሚሄድ አይነት ዲቤት ነው የነበረው ደቡብ አፍሪካ 1993 በፈረንጆች አቆጣጠር ማለት ነው ወደ የሽግግር መንግስት በሚገቡበት ጊዜ እና የበፊት መንግስት አንዱ አድቮኬት ያደርጉት የነበረው ነገር ምንድነው? ፌዴራሊዝም ነው መሆን ያለበት ሳውት አፍሪካ ነው። ኤንሲ ደግሞ ፌዴራሊዝም ማለት ቤሲካሊ የባንቱስታን ሲስተም ነው። ይሄ ማለት የአፓርታይድ ቀጣይነት እንዲኖረው የሚያደርግ የብዙሃኑም የጥቁር ደቡብ አፍሪካዊ ለተከፋፍሎ እንዲቀር የሚያደርግ አካሄድ ነው። ስለዚህ ይሄን አንቀበልም ብለው እዚህ ግብግብ ውስጥ የገቡበትና ፌዴራሊዝም የሚባለው ነገር ኮምፕሊትሊ ከእንትን ውስጥ እንዲወጣ የተደረገበት ነገር ግን በኋላ ላይ አንድ ነገር የተቀበሉት ምንድነው? አደረጃጀቱ ግን የፌዴራላዊ አካሄድን የሚከተል እንዲሆን ያደረጉበት ማለትም ይሄ ፕሮቪንሻል ሲስተም ኦፍ ገቨርንመንት ብለው ያሉትን ነገር እንዲፈጠር ያደረጉበት ሁኔታ ነው ያለው በህገ መንግስቱ ደረጃ ማለት ነው። እንዲሁም የነሱ አንዱ እንትን ምንድነው? እነዚህ ፕሮቪንሻል ገቨርንመንት የራሳቸው ህገ መንግስት የማውጣት ስልጣን ሁሉ እንዲኖራቸው። ይሄ አሁን እንግዲህ ትልቁ መገለጫ ነው። የኬንያ እዛ ደረጃ ድረስ የሚደርስ። ስለዚህ እያንዳንዱ የፌዴራል ስርዓት የሚመጣበት አካሄድ ታሪክን ማዕከላዊ አድርጎ ያ የፖለቲካ ማህበረሰብ ያጋጥሙትን የተለያዩ ፖለቲካዊ ማህበራዊ ችግሮች ለመፍታት ከሚሞክራቸው በተለይ በስልጣን ዙሪያ ስልጣን በመልኩ ይዋቀር የሚለው ነገር እንደዛ መፍትሄዎች ከማምጣት አኳያ ትልቅ ሚና ስለሚኖሩ ከዚህ አኳያ ቢታይ ጥሩ ነው ብዬ ወደ ኢትዮጵያ እንሂድ እና የኢትዮጵያ እርግጥ በተማሪው ንቅናቄ ውስጥ ሁለት ትልልቅ ጥያቄዎች ነበሩ ይባላል። አንደኛው የመሬት ጥያቄና ሁለተኛው የብሔር ብሔረሰቦች መብት ጉዳይ የሚመለከተው ነው። ይሄም ደግሞ አፈታቱ በማርክሲስት በሆነው ቲዮሪ አማካኝነት ተፈቷል የሚባልበት ነውና ኢትዮጵያን ፌዴራሊዝም ብትፈልጉ ወደ ኋላ ወደ ታሪክ ሄዳችሁ ምክንያቱም ስልጣን በአንድ ንጉስ ስር የተጠቃለለበትንና ከዛ በፊት የነበረውን የነገስታቱን ጉዳይ እንደ ታሪክ ተመሳሳይነት አድርገው ይጠቅሱታል። ፈልጎ ወደዛም ሄዳችሁ ከዛም ደግሞ ተመልሶ ከአብዮቱ ጋር በመጡት ጥያቄዎች ኢትዮጵያ የብሔር ብሔረሰቦች እስር ቤት ስለነበረች ያን መፍታት አስፈላጊ ስለነበረ የመሬት ጉዳይ ስለተፈታ በዛ ምክንያት ነው የሚለው የኢትዮጵያ ፌዴራሊዝም አጀማመር ታሪክ ሄዳችሁ አንዳንድ ነገር ብትናገሩ ደስ ይለኛል። የኢትዮጵያ ፌዴራሊዝም ትንሽ አከራካሪ ባህሪያት አሉት። አንደኛ ከ1983 በኋላ በኢህአዴግ የሚመራው ድርጅት ፌዴራሊዝም የመንግስት አወቃቀር መሆን አለበት እና የህገ መንግስት እውቅና ኖሮት በዚህ መንገዱ እንመጣለን። በተለይ ደግሞ ብሔርን መሰረት ያደረገ የብሔር ተኮር ፌዴራሊዝም ከፍተኛ ክርክርና ግጭቶችን የፈጠረ ነበር። እንግዲህ ከታሪኩ አንጻር ስንመለከተው ስሜን አሁንም የተሻለ ሊያወራ ይችላል። በዚህ ዙሪያ ብዙ ነገሮች አሉ። የተለያዩ ጉዳዩ ላይ የሰሩ ሰዎች የሚያነሱ የሚከራከሩበት ነገር አለ። አንዳንዱ በጣም ልል በሆነ የፌዴራሊዝም አረዳድ ነጸር እያዩት ዘመነ መሳፍንትም እኮ የዚህ አይነት ባህሪ ያለው ምክንያቱም ሪጂናል ኦቶኖሚ ነገስታት ለዛ ንጉሰ ነገስት የሚለው ብዙ ንጉሶች አሉ፣ ግን ደግሞ አንድ ንጉስ አለ። ስለዚህ ሂስቶሪካሊ የፌዴራሊዝም እንትን አለ በጣም ጀነረስ በሆነ ኢንተርፕሬቴሽን ማለት እንደዛ ብሎ የሚያስቀምጡ እና ሊያሳዩ ይሞክራሉ። ምክንያቱም ሪጂናሊዝም አለ፣ ክልላዊነት አለ። አሁን ባለው አይነት ሳይሆን ክፍለ ሀገራዊነት አይነት ነገር አለ እያሉ ብዙ ማስረጃዎችን ምናምን ያመጣሉ። ምክንያቱም እነዚህ ሰዎች የራሳቸው ግብር ይሰበስቡ ነበር፣ የራሳቸው ሴኪሪቲ አፓራተስ ነበራቸው፣ የራሳቸው ከዛ ግን በጋራ ደግሞ ለንጉስ ነገስቱ ይገብራሉ እና እንደዚህ አይነት ግንኙነቶች አሉ እና ንጉስ ነገስቱም የነሱን በተወሰነ ደረጃ ያላቸውን እውቅናም ይሰጣል እንጂ ለነሱም እውቅናም ይሰጣል እና እንደዚህ አይነት ግንኙነት አለ የሚል ነገር አለ። ብዙ ላልቀበለው እችላለሁ፣ ግን እንደ አንድ አመለካከት መነሳት አለበት ብዬ ግን በርከት ያለው እኔም ጽሁፎችም እኔም የምቀበለው ኢትዮጵያ ዘውዳዊና አሃዳዊ የሆነ ጠንካራ የሆነ ማዕከላዊ መንግስት የነበረበት ብዙ የጭቆና እና የግፍ ታሪክ ያለበት አገር መሆኑ እያነሱ በተለይ ደግሞ
ተማሪዎችም እንቅስቃሴ ጊዜ ጀምሮ በጣም አልነበረም ማለት አይደለም። እነሱ የበለጠ እውቅና ሰጡት፣ እንደ ፖለቲካ አቋም ይዘው መጥተው አጀንዳውን የበለጠ አስተዋወቁት እንጂ የብሔር ጭቆና በተለያየ አይነት መንገዱ ኢትዮጵያ የምንላት አሁን ባለችበት ቅርጽ ለመያዝ ብዙ አካባቢዎች ላይ የነበረ የጦርነት እንቅስቃሴ በንጉሳውያን ይመራ የነበረ የጦርነት እንቅስቃሴ ኢትዮጵያን እንደማድረግ ኢትዮጵያን የመገንባት ከብዙ የዓለም ታሪክ ጋር ተመሳሳይ በሆነ መንገድ ማለት ነው የነበረ የአገር ግንባታ ውስጥ ከፍተኛ የሆነ ጭቆና፣ በደል፣ ግፍ ደርሷል እና በዚህ አይነት ከዚህ መነሻ በማድረግ ቅድም አዛ እንዳልሽው ኢትዮጵያ የብሔር ብሔረሰቦች እስር ቤት ሆናለች። ምክንያቱም የተወሰነ የኢትዮጵያ ክፍል የቋንቋና የባህል ማንነት ልዕልና አግኝቶ ለረጅም ጊዜ ኢትዮጵያዊነት የሚለውን ሐሳብ ወይም ኢትዮጵያዊነት የሚለውን ጽንሰ ሐሳብ የምንበለው የአገር ምስል በአንድ አይነት መንገዱ አድርጓል። ስለዚህ የተለያዩ ብሔር ብሔረሰቦች በዚህ የባህልና እንትን ልዕልና ውስጥ እና በታሪኩም አምባገነና የሆነ የንጉሥ አገዛዝ የፈጠረውም የኢኮኖሚ ግንኙነትም የኃይል ግንኙነትም በጣም በብዙ መንገዱ የሚገለጽ ጭቆና፣ ግፍ፣ መገፋትን አድርሷል። የተለያዩ አይነት የብሔር ማንነት ያላቸው የተለያየ አይነት የብሔር ማንነት ያላቸው ከሚል መነሻ የመጣ ነው የኢትዮጵያ የኤትኒክ ፌዴራሊዝም። ምናልባት ስንመለከተው 1983 ላይ በጣም አከራካሪ ሆኖ የወጣው ራሳቸውን የአንድነት ኃይሎች ብለው የሚጠሩ ሰዎች እና የእነሱ ማመለካከት ፌዴራሊዝም ከአንድነት በተቃርኖ የቆመ ነው ከሚል አስተሳሰብ ኢትዮጵያን ይበታትናል። በተለይ በኋላ እናወራለን ስለ አንቀጽ 39 በጣም አከራካሪና ብዙ ቦታ ላይም ተመሳሳይ ክርክር ያለበት ነው እና የእሱም ታሪካዊ እንትን በጣም አስፈላጊ። ይሄ እንግዲህ በህገ መንግስቱ ላይ ምንድነው አንቀጽ 39ን ለብቻው ልናየው የምንችለው ጉዳይ አይደለም። ህገ መንግስቱ ላይ ለምሳሌ ህገ መንግስቱ አንድ የሚያራምደው አካሄድ አለ። እሱን ኢትዮጵያን እንዴት አድርጎ ነው የሚስላት የሚለውን ጥያቄ ስንመልስ ከሱ ጋር እጅግ በጣም የተገናኘ ነው የአንቀጽ 39 ጉዳይ። ግን አንድ ነገር ምናልባት በሰይፈ ላይ ልጨምር የምፈልገው ነገር ምንድነው የብሔር ብሔረሰቦች ጭቆና አንዱ የኢትዮጵያ የፖለቲካ ታሪክ መገለጫ ተደርጎ ዲፋይን የተደረገበት አካሄድ የነበረበት በተማሪዎች እንቅስቃሴ ቅድም እንዳልሽው ማዕዚ በዛ ጊዜ በነበረው ሁኔታ ማለት ነው። እሱ ይሄን አናሊሲሱ ማለት ነው እሱም ብሎ አላቆም ኢትዮጵያ የብሔር ብሔረሰቦች እስር ቤት ነች ብሎ አይደለም ዲስክራይብ ያንን ምንድነው ያለው ፕሮብሌም ብሎ አያቆም። ይሄ ነገር በምን መልኩ ነው የሚፈታው ለሚለው ጥያቄ ሲነሳ የሚሰጠው ምላሽ ይሄ ነው። አሁን ለምሳሌ ወደ ምንድነው ስሙ የስታሊን the national question ከአሁን እሱ እጅግ በጣም ስለዚህ አንዱ የዚህ አሁን ያለው የፌደራል ሲስተም ታሪካዊ ምንጩ የቱ ጋር ነው ብለን ስንል የስቱደንት ሙቭመንቱ ጋር ስንሄድ ስቱደንት ሙቭመንቱ ደግሞ ለዚህ ምላሽ ምን መሆን አለበት ብሎ ወዴት ነው ሄደው ብለን ስንል ወደ አንዱ ዋነኛ መረጃ ተደርጎ ይወሰድ የነበረው የስታሊን የናሽናል ኩዌስችን የሚለው መጽሐፍ በዋለልኝ አርቲኩሌትድ ሆነ የተባለው እሱ መነሻው ማለት ነው። እና እሱ ብሔር የሚለውን ነገር የሚገልጽበት ወይም ደግሞ ኮንሴፕቹዋላይዝ የሚያደርግበት አካሄድ አይ ቲንክ በጣም ወሳኝ ሆነ እንደምታ አለው። ሁለተኛው ነገር ደግሞ በጣም ወሳኝ ሆነ እንደምታ ያለው ስለዚህ ይሄንን የብሔር ጭቆና በምን መልኩ ነው ምላሽ የሚያገኘው ሲባል ለነዚህ ለተጨቆኑ ብሔሮች ራሳቸውን በራሳቸው የመግዛት ስልጣን በመስጠት ነው ብሎ የተሄደበት አካሄድ እሱ ይሄ right to self determination የሚለው ነገር ማለት ነው። እሱ በጣም ወሳኝ ሆነ እንትታል። ኦፍ ኮርስ ሌላው ደግሞ ይሄ የናሽናል ኩዌስችኑ ዲፋይን የሚደረግበት በአንዳንዶች ለምሳሌ ምንድነው ኮሎኒያል ኦፕሬሽን ተደርጎ የሚወሰድበት አካሄድም የነበረበት ሁኔታ ነው ያለው። ከእንትንም ጋር ኤርትራ ጉዳይ ጋር መገናኘት ያለበት ጉዳይ ነው። በተለይም ደግሞ እንደምታስታውሱት የኢትዮጵያ የፌዴራል ስርዓት ታሪክ ለምሳሌ ዶክተር አሰፋ ፍስሐ የፌዴራሊዝም በአዲስ አበባ ዩኒቨርሲቲ ምሁር ናቸው። እሳቸው የሚያነሱ አንድ ጉዳይ ምንድነው የኢትዮጵያ ቅድም ሰይፍ የገለጸው አይነት አካሄድ ነበራት በፊት በ20ኛው ክፍለ ዘመን ነው እንደ አንድ ስልጣንን ማዕከል ባደረገና የክፍለ ሀገራዊ አገዛዝ በማዕከል በቀጥታ እንዲመራ የተደረገበት አካሄድ የመጣው በ20ኛው ክፍለ ዘመን እንጂ ከዛ በፊት በጽንሰ ሐሳብ ደረጃ ላንለው እንችላለን። ግን በተግባር ፌዴራላዊ አካሄድ ነበራት ኢትዮጵያ።
ኦኬ ተብሎ ይባላል። ግን ሌላኛውና በዋነኛነት በህገ መንግስት ደረጃ የነበረ የኢትዮጵያ ፌዴራላዊ አካሄድ እንደምታውቁት የ1955ቱ ህገ መንግስት በእኛ 47 የሁለተኛው ህገ መንግስት ማለት ነው የፈጠረው በኢትዮጵያና በኤርትራ መካከል የነበረው አካሄድ ፌዴራላዊ አካሄድ እንዲሆን አድርጎ ከዛ ከተወሰነ ዓመት በኋላ ያ ነገር እንዲቀር ተደርጎ ኢትዮጵያ ወደ ከእናት ሀገሯ ተዋሃደች ኤርትራ። ቤሲካሊ ምንድነው የኤርትራ የነበራት የራስ አካሄድ እንዲቀር እና በዘውድ አገዛዝ ሙሉ በሙሉ ቁጥጥር እንድትወድቅ የተደረገበት አካሄድ እና እሱ የፈጠረው ትሬላል አይ ቲንክ እሱንም ኢትዮጵያ ፌዴራሊዝም ኤክስፒሪየንስ ጋር ማገናኘት ያለብን ይመስላል። በመጨረሻ ደግሞ አንድ ጥያቄ መጠየቅ ያለብን ነገር ምንድነው ደርግ ሲወድቅ ኢትዮጵያ የነበራት ፖለቲካዊ ነባራዊ ሁኔታ ምን ነበረ? ደርግ ሲወድቅ ኢትዮጵያ የነበራት ነባራዊ ሁኔታ ኢትዮጵያ ከፌዴራሊዝም ውጪ የሆነ መንግስታዊ አወቃቀር እንድትሄድ ሊያደርጋት የሚችል ፖለቲካዊ ነባራዊ ሁኔታ ነበር ወይ የሚለው ጥያቄ በጣም ወሳኝ ነው። ምክንያቱም ልክ እዛ ቦታ ላይ ነው እነዚህ ቅድም የጠቀስናቸው የታሪክ ምንጮቹ ናቸው። ዋናው እና በመጨረሻም ኢትዮጵያ ፌዴራል እንድትሆን ያደረጋት ግን ያ በ1983 ኢትዮጵያ የነበራት የፖለቲካ ነባራዊ ሁኔታ የኃይል ሚዛን እሱ በጣም መሰረታዊ ነገር ነው። እና አሁን ለምሳሌ የሽግግር መንግስቱ ጊዜ የተለያዩ ውይይቶች ነበሩ እንደምታስታውሱ ነፍሳቸውን ይማር አቶ ፍሌ ወዳጆ እንትን ይሉት የነበረ እና እነ ፕሮፌሰር አንድሪያስ እሸቴ እነ ዶክተር ሳሙኤል አሰፋ አሁን ሳሙኤል አሰፋ አንዱ የሚለው እኔም በሆነ ደረጃ የምቀበለው አባባል ምንድን ነው ከፌዴራሊዝም ውጭ የሆነ አካሄድ ለኢትዮጵያ በዛ ሰዓት በምንም አይነት መልኩ ምርጫ ውስጥ የሚገባ አካሄድ አልነበር ብሎ የሚለው ነገር እንግዲህ የነጻ አውጪ ድርጅቶቹ ጥያቄና ፍላጎት አለ የብዙዎቹ በተለይ ደግሞ የፖለቲካ የስልጣን ሚዛኑ ላይ በዛ ሰዓት ከፍተኛ ቦታ የነበራቸው ከለንደን ጉባኤ በኋላ በተለይ ከለንደን ጉባኤ በኋላ ማለት ነው የፖለቲካ ሚዛን ኃይሉ ላይ ከፍተኛ ተደማጭነት የነበራቸው ኃይል የነበራቸው ብዙዎቹ የተደራጁበት አካሄድ ብሔርን ተኮር ያደረገ አካሄድ የነበረበት ሁኔታ ምናልባትም ይሄ እንግዲህ ከታሪክ ጋር የሚገናኘው አንዱ እንትን ምንድነው የስቱደንት ሙቭመንቱ ቅድም የተነሳ ነው ጊዜ አንዱ የነበረው ክርክር ምንድነው በምን መልኩ ነው ይሄ ነገር ሊፈታ የሚችለው ተብሎ ሲባል አንዳንዶቹ አይ እንደ አንድ አካሄድ የኢትዮጵያ ዋነኛ ችግር ቅድም ያልከው ስሜነ የመደብ ጥያቄ ነው የመደብ ጥያቄው ከተፈታ የብሔር ጭቆናው ጥያቄም ይፈታል የሚል አስተሳሰብ የነበረበት በሌላ ወገን ደግሞ አይ ይሄ ነገር ሊፈታ የሚችለው በብሔር ተኮር በሆነ አካሄድ ነው ተብሎ የተባለበት ሁኔታ በመጨረሻ ላይ ብሔር ተኮር አካሄድ መኖር አለበት ብለው ያሉት አትሊስት በትግሉ ሂደት ውስጥ አሸናፊ ሆነው የመጡበት እሱ በዋነኛነት መታየት ያለበት ሌላው ጉዳይ ይመስለኛል። ከዚህ አኳያ ስናየው በዛ ሰዓት ኢትዮጵያ በአህዳዊነት የመቀጠል የሚለው ነገር ምርጫ ውስጥ ጭራሽ ሊገባ የሚችል was beyond the realm of the possible ተብሎ ዲስክራይብ የሚደረግበት ሁኔታ የነበረበት የደርግን የመጨረሻ ሰዓት እንኳን ስንመለከተው እኮ አሁን የአሰብ ራስ ገዝ እንደዚህ የሚለው ትንሽ እኮ የመስጠት ነገር የሚታይበት ነበር በፊት እንደነበረው ይሄ አህዳዊ ሆነው የኢትዮጵያ አንድነት የሚለው ነገር ላይ የማተኮር ነገር ትንሽ በተወሰነ ደረጃ ልክ ነው እንዴ የራስ ገዝ አስተዳደር ማለት ይችላል ሌሎችም ነበር የራስ ገዝ አሰብ አንዱ ግን ሌሎችም ነበሩ የአዲስ አበባ ዩኒቨርሲቲ የብሔር ብሔረሰቦች ጥናት ተቋም ተብሎ የተመሰረተው እነሱ የሰሩት ስራ እንደ አንድ ግብአት ሆኖ ነው እንግዲህ ለፌደራሊዝም እና ኦፍ ኮርስ በደርግ ሰዓት ያ አይነት አካሄዶች የነበሩበት ሁኔታ አለ ግን ያለው በአጠቃላይ ነባራዊ ፖለቲካ ሁኔታውን ስታይ ደርግ እንደ ቀጣይነት እንጂ እንደ ለውጥ ተደርጎ የሚወሰድበት ሁኔታ በፍጹም አልነበረም እንደ መውጫ መንገድ ነው በተለይ ደግሞ ካለው ችግር መውጫ መንገድ አድርጎ በተለይም ደግሞ አሰብን ከማስቀረት ዋና የታሰበው የነበረው እንደዛ የፖለቲካል ካልኩሌሽን ነው እንጂ በእርግጥ ራስን በራስ የማስተዳደር ጉዳይን ተግባራዊ ለማድረግ ጥናቶች የብሔረሰብ ጥናት ኢንስቲትዩት ለመጀመሪያ ጊዜ ተቋቋሙ የዛን ጊዜ ነው የሚለውን ያያዘው ማለት ነው የመንግስት ስልጣን የያዙ ሰዎችና ደግሞ ጥናቱን ያደረጉት ሰዎች የተለያየ ፍላጎቶች የተለያዩ ሞቲቬሽኖች እንዳላቸው ማየት ጥሩ ነው ይመስለኛል በጣም እንግዲህ ባክግራውንድ እየሰጠን ስለምንሄድ ብዬ ነው
ኢትዮጵያ 1983 በኋላ 83 ላይ በጣም ክሪቲካል ነበረ ብዬ የማስበው ነገር ምንድነው ፌዴራሊዝምን ሲመረጥ ከዛ በኋላ ህገ መንግስታዊ ቅርጽ ሲሰጠው በህገ መንግስቱ ለፈረንጆች አቆጣጠር በ1995 ራሱ ዋናው ህገ መንግስት ከመውጣቱ በፊት በሽግግር ጊዜው ራሱ በኋላ ለመጣው ህገ መንግስታዊ ፌዴራላዊ መዋቅር መሰረት ሲጣል እስካሁን ያለውን ክርክርና ውዝግብ ያመጣው አንድ ነገር የሚመስለኝ ምንድነው ይሄ ምርጫ ይሄ ውሳኔ የተወሰነበት መንገድ ኢትዮጵያ ውስጥ ስለ ፌዴራሊዝም ስናወራ ስለ ህገ መንግስቱ ይዘት ስላዋቀረው መዋቅር ብቻ ሳይሆን ያ ምርጫ የተመረጠበት ያ ውሳኔ የተወሰነበት ሂደት ነው አንዱ ትልቁ አትኩሮት ሊሰጠው የሚገባ የሚመስለኝ። አሁን ሰው ሲከራከር ስለ ፌዴራሊዝም ብቻ አይደለም እየተከራከረ ያለው። ፌዴራል ስርዓቱን ስናዋቅር አንድ ላይ በጋራ ተከራክረን ተወያይተን ሁላችንም ተሳትፈን የሁላችንም ተወካዮች እዛ የውሳኔው ቦታ ላይ ኖረው ፍራቻችን፣ ተስፋችን፣ ጥቅማችን፣ ሐሳባችን ተንጸባርቆ ነው ወይ ውሳኔ ተወሰነው። ቅድም እንግዲህ በምን ንድፈ ሐሳብ በምን መነሻ እንደተተነተነ ችግሩ ይሄ ነው ተብሎ ከዛ ለችግሩ ይሄ ነው መፍትሄው እንደተባለ እየተነገረ ነበር። ግን ያ ችግር አለ ብሎ ያልተቀበለ ወይም ችግሩ ደግሞ እስከምን ድረስ ነው ጥልቀቱ እስከምን ድረስ ነው ብሎ እዛ ላይ የሐሳብ ልዩነት ያለው መፍትሄውሳ ችግሩ ይሄ ችግር ነበረ ብሎ ቢቀበልም ማለት ነው ለችግሩ መፍትሄ ሌላ አይነት መንገድ ነው መሄድ ያለብን ብሎ ያስብ የነበረ ቀላል የማይባል ቁጥር ያለው የሀገሪቱ ህዝብ ነበር። ያ እንደዚህ ያለ አመለካከት ያላቸው ዜጎች ህገ መንግስቱን በማውጣት ሂደት ውስጥ የነበራቸው ሚናና ተሳትፎ ምን ያህል ነው? በበቂ ሁኔታ ተወክዬ ሐሳቤ ተሰምቶ ተከራክሬ የሐሳብ ፍጭት አካሄጄ የተወሰነ ውሳኔ ነው ወይ የሚለው ህገ መንግስቱና ህገ መንግስቱ ውስጥ ያለው የፌዴራል ስርዓት በህዝቡ ዘንድ ካለው ቅቡልና ጋር የተገናኘ ነው። በተለይም ስለ ህገ መንግስት ስናወራ እንደ የትኛውም አይነት ህግ አወጣጥ አብላጫ ድምፅ ብቻ አይደለም በቂ ነው ተብሎ የሚታሰበው። ለረጅም ጊዜ የሚዘልቅ ከትውልድ ትውልድ የሚሻገር ሰነድ ነው። አጠቃላይ የጨዋታውን ህግ የምንወስንበት ነገሮችንም ቅርጽ የምናስይዝበት መንገድ ስለሆነ ከሲምፕል ማጆሪቲ ባለፈ ሰፋ ያለ መግባባት መስማማት ያስፈልጋል ተብሎ ስለ ህገ መንግስት ይታሰባል። የኛ አሁን በስራ ላይ ያለው ህገ መንግስት ሲወጣ ለሱም ደግሞ ቅድሚያ መግቢያ የሆነው መንደርደሪያ የሆነው ፌዴራላዊ ስርዓት መሰረቱ ሲጣል ጥግ ይዘን ነበረ። እንድንሳተፍ እድል አልተሰጠንም። በእርስ በርስ ጦርነቱ በወታደራዊ መንገድ ያሸነፈው የበላይነትን የያዘው ወገን የራሱን አመለካከት ብቻ አሸናፊ እንዲሆን በሚያደርግ መንገድ ሌሎችን እያገለለ ነው ይህንን ስርዓት የያዘው፣ ይህንን ስርዓት ቅርጽ ያስያዘው የሚለው ቅሬታ እስካሁንም ስለ ፌዴራሊዝም ላይ ያለንን ክርክር ጥላ ያጠላበታል እና ደግሞ ዲስሚስ ሊደረግ የሚችል አይነት ክርክር አይደለም። ይሄ ክርክር ሲነሳ ብዙ ጊዜ አሁን ገዢው ፓርቲ ወገን የሚነሳው አንዱ ነገር ምንድነው? ለምሳሌ እነ ክፍሌ ወዳጆ ነበሩ ይህንን አስተሳሰብ በተለይ አንቀጽ 39 ላይ ሪዘርቬሽን ያላቸው ሰዎች በህገ መንግስቱን በማርቀቅ ሂደት ተሳትፈዋል። እንዲህ አይነት ሀሳቦች ይነሳሉ። ግን ኮንስቲቱሽናል አሰምብሊውን ለምሳሌ ሲታይ ማለት ነው የኢትዮጵያ ውስጥ አሃዳዊ ወይ አንድነት አስተሳሰብ በተለያየ መልኩ የሚጠራውን አስተሳሰብ ኮንሲስተንትሊ ያንን ሀሳብ ያንጸባርቁ የነበረው በጉባኤ ውስጥ ሻለቃ አድማሴ የሚባሉ ሰውዬ ነበሩ። ከዛ ደግሞ አንድ ዳንኤል የሚባል ሁለቱም ከአዲስ አበባ የተወከሉ ሁለት ሰዎች አሉ። ቃለ ጉባኤውን ስታነቡ እነሱ የሆነ ነገር ይላሉ። ከዛ እነሱ ላይ በቃ እየተከታተለ ሲወረድባቸው ነው የሚታየው እና 540 ምናምን ሰው ተወካዮች ነበሩ እዛ ጉባኤ ውስጥ። በሁለት ሰው ብቻ መወከል የነበረበት አስተሳሰብ ነበረ ወይ? በሁለት ሰው ማለት በዛን ጊዜ በነበረው እንግዲህ 200,000 ነዋሪ የነበረበትን አካባቢ ወከሉ ነው እንግዲህ የሚባለው። ግን በሚሊዮኖች የሚቆጠሩ ማጆሪቲ ላይሆን ይችላል፣ ግን በሚሊዮኖች የሚቆጠሩ ዜጎች ያስቡት የነበረው አስተሳሰብ ነው። ተቀባይነት ላይኖረው ይችላል። ትክክል ነው፣ ትክክለኛ አማራጭ ነው ብለን ላናስብ እንችላለን። ግን ያ አስተሳሰብ ተሰምቶ ተከራክቶ በሐሳብ ፍጭት ተሸንፎ ቢሆን ኖሮ አንደኛ አሁን የነበረውን አይነት ቅርጽ ይይዝ ነበር ወይ ፌዴራል ስርዓቱ ሙሉ ለሙሉ እስከዚህ ድረስ ይሄድ ነበር ወይ የሚለውም አጠያቂ ጉዳይ ይመስለኛል። ሁለተኛ ደግሞ የተሻለ
ቅቡልና የነበረው ከ20 ምናምን ዓመት በኋላ ያኔ ስለተመረጠው ምርጫ እየተከራከረን እየተወያየን የምንገኝ አይመስለኝም ነበርና ይህንንም ማንሳት አስፈላጊ ነው ብዬ አስባለሁ። the winner takes it all ነው የሚለው አይ ቲንክ በፉትኖት ደረጃ ላስገባ የምፈልገው እዚህ ጋር ምንድነው የህገ መንግስት የማርቀቅ ሂደት አይዲያሊ አሁን ጌዲዮን ባለው ሁኔታ የተለያዩ የፖለቲካ አቋም ያላቸው የህብረተሰብ ክፍሎች እነሱ የተለያየ የህብረተሰብ ክፍልን የፖለቲካ አካሄድ አረማመድ ይዘው እሱን በሚያንጸባርቅ መልኩ በእኩል ደረጃ ተሳታፊነት ባሰፈነ ደረጃ ቢካሄድ አይዲያል ተብሎ የሚባለው ነገር እሱ ነው። ግን አይዲያል በተባለው አካሄድም እንኳ አንዱ ስቲል ወሳኝ የሆነው ነገር ምንድነው የኃይል ሚዛን የሚባለው ነገር በዛ አካሄድ ውስጥም እንኳን ተሄዶ የኃይል ሚዛን የሚለው ነገር ስቲል በተለያዩ ሀገሮች የሚያሳየው ኤክስፒሪየንስ ምንድነው አቅጣጫውን ፋይናሊ የሚወስነው የዛ የኃይል ሚዛን የሚባለው አካሄድ እና እኛ ሀገር ውስጥ አይ ቲንክ አሁንም ራሱ ጌዲዮን ጋር መስማማበት አካሄድ ምንድነው ሁለት ጽንፈኛ የሆኑ አካሄዶች የመጡበት ሁኔታ ሁለቱም ጥሩ የሚባሉ አማራጮች አይደሉ ለሀገሪቱ። አንደኛው የድሮው ይሄ አንድ ኢትዮጵያ ብሎ የሚለው አካሄድ ከታሪክ የሶርስ ኦፍ ኦፕሬሽን የነበረ ኤክስክሉሲቪስት የነበረ እኛንም እንደ ህዝብ ፑረር እንድንሆን ያደረገ አካሄድ ምክንያቱም ያለንን ብዙሃይነት የኛ የጥንካሬ ምንጭ አድርገን እንዳናይ ያደረገ አካሄድ ነው። የቋንቋ የተለያዩ ቋንቋዎች መኖራቸው እንደ ጸጋ ከመቁጠር ይልቅ እንደ ሸክም እንዲመረጥ ያደረገበት አካሄድ ነው የነበረው። በዚህም ምክንያት እኔ አሁን አንዳንድ ጊዜ በጣም ሪግሬት የማደርገው ነገር እኔ ደቡብ አፍሪካ ነው የተማርኩት እና በጣም የሚያስቀናኝ ነገር ደቡብ አፍሪካ ሆኜ ምንድን ነው እኔ በዙሉ ስናገር ሌላኛው ሰው በጾዛ ሊሆን ይችላል የሚመልስልኝ ግን እንግባባለን። እንዲህ አይነት ሁኔታ እኛ ሀገር እንዲፈጠር ያላደረገው ይሄ አካሄድ ያኛው ቋንቋም የኔ ቋንቋ ነው እሱን ልማረው የሚለው አመለካከት ለዚህ ነው እኔ ፑረር አድርጎናል ብዬ የምለው። ሌላኛው ደግሞ አይ በቃ ይሄ ኢትዮጵያ የሚለው ነገር በፍጹም አያስፈልገንም የምንሄደው በቋንቋ ላይ ወይ ባህል ላይ መሰረት ያደረገ ብሔርተኝነት ብሎ በሌላ ጽንፍ የሚቆሙ የእነዚህ ሁለቱ ግብግብ ነው እንግዲህ ሰሞኑን ባየነው ሁኔታ በጣም አሰቃቂ የሆኑ ክስተቶችን ያመጣው እና እዚህ ጋር ፖይንቱ ምንድነው ከምንድነው ስሙ ይሄ አይዲያሊ ቢሆን ተብሎ ሁሉንም ባሳተፍ መልኩ ሊኬድ ተብሎ ሊባል የሚችለው ነገር እዛ ቦታ ላይ ቢደረግ ምን ያህል ለውጥ ያመጣል የሚለው ነገር አይ ቲንክ ለክርክር ክፍት የሚሆን ይመስለኛል። ኃይል ሚዛን አኳያ ሳይሆን እኔ ከፖለቲካ ሳይንስ አኳያ ስታየው ከኃይል ሚዛን አኳያ በጣም ጥያቄ ውስጥ የሚገባ ይመስለኛል። ጌዲዮን ያለው ላይ ለመጨመር ማለት ለማጠናከር ነው። ስለዚህ አሁን የኢትዮጵያ ፌዴራሊዝም ላይ የሚነሳ አሁን ያሉ የፖለቲካ ችግሮችም መሰረቱ አንዱ ዋናው መሰረቱ የአሳታፊነት የሂደት ጉዳይ አሁንም አገራችን ላለበት ችግር የፖለቲካ መፍትሄ ማግኘት የተሳነን ምክንያት ሂደት ላይ ያለን ድክመት፣ አሳታፊነት ላይ ያለን ድክመት፣ ትኩረት አለመስጠት ቅድም ጌዲዮን እንዳነሳው በጣም የሚገርም ነው። ብዙ ሚሊዮን ህዝቦች አሁን እኮ የታየ ነው አይደል? ወደ ኋላ የተመለስን ይመስላል፣ ህልም ይመስላል አይደል? አንዳንዱ ነገር ያለው የምንመለከታቸው ይሄ በአደባባይ ላይ የሚገለጹ በባንዲራው ዙሪያ ያለ ክርክር ምናምን ስንመለከት እኮ ያኔ መፈታት የነበረበት ችግር ወይም ያኔ መፈታት በንግግርና በተለያዩ ነገሮች መስማማት ችለን ልንሄድበት የምንችለው ነገር ላይ ወደ ኋላ 27 ዓመት ህልም ይመስላል የተመለስንበት አካሄድና እንደውም ሬዲዮ ላይ ራሱ እየሰማው ነበር አንድ ኢህአዴግ ባለስልጣን የተናገሩትና ይሄ እኮ የኛ ውድቀት ወይ የኛ ድክመት ነው። ሰው ስለ ፌዴራሊዝም ወይ ፌዴራሊዝም ስርዓት አንፈልግም ወይ ባንዲራውን አንፈልግም ወይ እንቱን አንፈልግም ብሎ አሁን አደባባይ ሲወጣ እስከዛሬ ምን እየተሰራ ነበር? ግን አሁን አንድ ነገር ልንፈልገው ነገር ሶሪ ጣልቃ በመግባቴ ምንድነው መፈታት ያለበት ችግር ነው ወይ መፈታት ያለበት ችግር ነው ወይ ብዬ የምለው ለምን እንደሆነ ታውቃላችሁ? የተለያዩ የፖለቲካ ርዕዮተ ዓለሞች በአንድ ሀገር ውስጥ መካሄድ መቻል አለባቸው። አሁን ችግሩ የተፈጠረው አንዱ እኔ ማሸነፍ አለብኝ ብሎ ሲመጣ አይ ቲንክ እሱ ላይ ነው እንጂ ችግሩ የተለያዩ የፖለቲካ አቋሞች መኖራቸው በራሱ ችግር አይደለም። አይ ቲንክ አንደኛው ነገር መፈታት አለበት ብሎ የሚለው አካሄድ ምን ያህል እኔ ለፈለኩት ምንድነው መቀበል መቻል አለበት። የተለያዩ የፖለቲካ ርዕዮተ ዓለሞች ሊኖሩ መኖር መቻል እንዳለባቸው ከዛ ባሻገር ግን አንተ ያልከው ፖይንት ዋነኛው ፖይንት ምንድነው ቦታ ተሰጥቷቸዋል ወይ ምንድነው ስሙ አሳታፊነትና አካሄድ ብላ ያልከው ነገር እሱ በጣም መሰረታዊ ይመስለኛል። ያ ምንድነው ሰዎች አይ እኛ ቦታ አልተሰጠንም ተገፍተናል ብለው የሚያስቡ ከሆነ በእርግጥም ወደ እነሱ የራሳቸውን በሚያራምድ መልኩ እንዲሄዱ እንዲገደዱ የሚያደርግ
አይነት ሁኔታ ሊፈጥር ስለሚችል ከዛ አኳያ አይ ቲንክ ያ በጣም መሰረታዊ የሽግግር መንግስቱ ላይ ተመልሰን እንሂድና ሁሉንም አሳታፊ አልነበረም። ኢትዮጵያ ውስጥ የተለያዩ የፖለቲካ እንቅስቃሴዎች ነበሩ። ያሳተፈው ግን የተወሰኑትን ነው። ከዛ የሚጀምር ይመስለኛል አይደል ችግሩ ከዛ ጀምሮ ያለ እየተንከባለለ የመጣ ነገር ነው። ቅድም ያልሽውም ይሄ the winner takes it all አይነት የፖለቲካል አካሄድ እኛ አሸንፈናል ከፋም ለማም የኛ አካሄድ አሸናፊ ሆኖ ስለወጣ እሱ ከፍ ያለ ቦታ እንዲሰጠው የሚል አይነት አካሄድ ነበር። እንግዲህ እዛ ውስጥ ራሱ የኦኤልኤፍ አስተዋጽኦ አለ፣ በጣም ትልቅ አስተዋጽኦ አለ እና ግን ደግሞ ኦኤልኤፍ ደግሞ አይቆይም አይደለ? እንደገና ተመልሶ ወደ ትጥቅ ትግል ይሄዳል። ስለዚህ እነዚህ ሁሉ ነገሮች ያልተፈቱ ችግሮች ናቸው ነው ፉሊለው የፈለገው ይመስለኛል። ያልተፈቱ ችግሮች አንድ የመጨረሻ ውሳኔ አድርገን የምናልፈው ማለት መደምደሚያ ማግኘት አለበትም አይደለም። አባባል ምንድነው? ቅድም ጌዲዮን ስልም የነበረው ሂደት ቅቡልነትን ይፈጥራል። ምክንያቱም ለብዙ ዘመን ተሻጋሪ እንዲሆን ታስቦ የሚደረግ ነገር ስለሆነ ሂደቱ ላይ የነበረው ክፍተት ችግር ነው። አሁን ሁሉ የምናየው አሳታፊ ያለመሆን እኛ በምንፈልገው መንገድ አለ። አሁን ለምሳሌ የክልል አንዳንድ ጊዜ እኮ ስርዓቱ ራሱ ፌደራላዊ ነው ወይ የሚለውን ትልቅ ጥያቄ ውስጥ እንከተል የሚያደርገው የኢህአዴግ እንደ ፓርቲና እንደ መንግስት እና የፌደራል ስርዓቱን ግንኙነት ስትመለከቱ አንዳንዱ እኮ በጣም ጤናማ አይደለም። በጣም ለምሳሌ ግን ይሄንን ከእንትን ጋር ኮንፊውዝ እናድርገው፣ ሴፐሬት እናድርገው። ፌዴራሊዝሙ የተተገበረበት አካሄድ እና ህገ መንግስቱ ሲወጣ የነበረው ሂደት አሳታፊነት ሁለቱ የተለያዩ ነገሮች ናቸው። ሁለቱ የሚፈጥሩት አሉታዊ ሁኔታ የተለያየ ነው። አይ ቲንክ ሁለቱ መለያየት ያለባቸው ይመስለኛል። ለምሳሌ የክልል ህገ መንግስቶች እንዴት እንደወጡ ስንመለከት አሁን የምናወራው የሂደት ችግር በሙሉ አለባቸው። የክልል ህገ መንግስቶች እንዴት እንደተረቀቁና ስራ ላይ እንደዋሉ ምን ያህል የሚያስተዳድሩትን ህዝብ ፍላጎት አካተዋል፣ ሂደቱ ምን ነበረ የሚለውን ነገር በሙሉ ወደ ኋላ ተመልሰን ስንመለከት አሁን ያለን ችግር ህገ መንግስት ላይ፣ ባንዲራ ላይ፣ ምን ላይ፣ አስተዳደር ላይ ሁሉ የሚነሱ ነገሮች በሙሉ የቅቡልነት የሌጂቲሜሲ ትልቅ ክፍተት አለ። እሱን ለማለት ነው። አሁን ተያይዞ የተነሳ ነጥብ ስላለ እሱን እንትን ስላለኝ አንዳንዴ ህገ መንግስቶች እንዲህ አይዲያል በሆነው መንገድ ሳይሆን በጣም አሳታፊ ባልሆነ ዝግ በሆነ አግላይ በሆነ መንገድም አዳፕት ተደርገው ለምሳሌ የሚነሱት የጀርመን የጃፓን ኮንስቲቱሽኖች ጀርመኖች አሁን ህገ መንግስታቸውን በጣም ነው የሚኮሩበት፣ የሚቀበሉት፣ የሚወዱት። ግን የጀርመን ህዝብ ተሳትፎ መክሮ ዘክሮ አዳፕት ያደረገው ህገ መንግስት አይደለም። የሁለተኛው ዓለም ጦርነት ተካሂዶ ተሸንፈው አሸናፊ ወገኖቹ ወረው በያዙበት ጊዜ ሁለተኛ እንዳታስቸግሩ መልሳችሁ ጦረኛ እንዳትሆኑ ብለው የሰጧቸው ነው። የጃፓንም የበባሰ ሁኔታ መርከብ ላይ አርቀቀው የአሜሪካ ጀነራል አስረቅቆ ይሄው ነው ህገ መንግስታችሁ የተባሉት ነው። አሳታፊ ባልሆነ መንገድም አዳፕት የተደረጉ ህገ መንግስቶች ቢሆኑም ህገ መንግስቶቹ ተግባራዊ የተደረጉበት መንገድና ያፈሩት ፍሬ ያመጡት ውጤት አብዛኛው ህዝብ እንዲቀበላቸው ነው ያደረገው። ጀርመኖቹ አሁን ያኔ አዳፕት የተደረገው ህገ መንግስታቸውን ህገ መንግስቱን ላላሉትም መሰረታዊ ህግ ነበር ያሉት። ሐሳባቸው ምንድን ነበር? የተከፋፈሉት ጀርመኖች አንድ ላይ ሲመጡ ይህን ጊዜያዊ አሜሪካኖች ያሉልብንን ህግ እንተውና አዲስ ህገ መንግስት እናወጣለን ብለው ነበር። ግን ሲዋሃዱ ራሱ ምንም በቃ ማሻሻል አስፈላጊ አልነበረ። ይሄንን ያኛውም ብዙ ጊዜ አልፏል፣ ጥሩ ሰርቷል፣ ወደውታል፣ ተቀብለውታል፣ የሚኮሩበት ሰነድ ሆኗል። አሁን እኛ ጋር ህገ መንግስቱ አዳፕት የተደረገበት መንገድ ብቻ ሳይሆን ማለት ነው ከዛ በኋላ ተግባራዊ የተደረገበት መንገድ ራሱ አሁን በሁለት የተቃረነ ጎራ ያሉት ቡድኖችም ህገ መንግስት ውስጥ የነሱን ጥቅም የሚያስከብር የነሱን አስተሳሰብ የሚያመላክት ነገር እኮ ማግኘት ይችላሉ። በቃ ስለ ኢትዮጵያ አንድነት፣ ስለ ግለሰብ መብት ግድ ይሰጠኛል ለሚለው ህገ መንግስቱን በደንብ ቢያየው ህገ መንግስት ውስጥ አንድ የፖለቲካ ማህበረሰብ ስለመፍጠር የጋራ ታሪክ ያለን የጋራ አስተሳሰብ እጣ ፈንታችን አንድ ላይ ነው ምናምን የሚል አለ። ለግለሰብ መብት ብዙ ነገር ዘርዝሯል። ግን ያ የተተገበረበት መንገድ ስላላረካው በቃ ህገ መንግስቱ ኦሪጂናል የሆነ ከተፈጥሮ ቅቡልነት እንኳን ባያገኝ ተግባራዊ በተደረገበት መንገድ ቅቡልና እንዳያገኝ ሆኗል እና ያንን እያባባሰ የሄደ ሂደት ነው የኖረው። ፌዴራሊዝሙን የራስን እድል በራስ የመወሰን መብት የሚለውን የሚወደውም ደግሞ ማለት ነው ባለፉት 20 ምናምን ዓመታት ያልተተገበረም ፌዴራሊዝሙ በእውነት ተግባራዊ አልሆነም ስለሚል ይበልጥ ቀውሱን እያባባሰው ይሄ ይመስለኛል። ነገሮች
ለአንዴና ለመጨረሻ ጊዜ እንደዚህ ያሉ ችግሮች ይፈታሉ ተብሎ አይታሰብም። ቅድም እንደተባለው ግን ደግሞ ከአመት እስከ አመት ሁሌ ስለ ህገ መንግስታዊ ፖለቲካ ክርክር ውስጥ መገኘቱ የሚገርም ነገር ነው። ጤነኛ ያልሆነ የኢትዮጵያ ፖለቲካ ፓርቲዎች ኢኮኖሚ ፖሊሲያቸው ወዴት ነው የሚያጋድለው፣ የማህበራዊ ፖሊሲያቸው ምናምን በሚለው አይለዩም። እስከዛሬ ህገ መንግስቱ ላይ ባላቸው አቋም ነው እየታየ የሚሄደውና ለጊዜያዊ እንኳን ቢሆን እልባት ኖሮት ወደ ብሬድ ኤንድ ባተር ኢሹስ ላይ ወዳለ ፖለቲካ አለመግባታችን ትልቁ ችግር የሚገርመው ግን እኮ ህገ መንግስት ላይ የነበረው ተቃውሞ አሁን እኮ እየደበዘዘ የመጣ ይመስለኛል። ምናልባት አንቀጽ 39 ላይ ችግር አለብን ከሚሉት በስተቀር በፊት እንደነበረው ልክ ህገ መንግስቱ በጸደቀበት ወቅት እንደነበረው አይነት ተቃውሞ በብዛት ያለው አይመስለኝም። አሁን እንደውም ህገ መንግስቱ ይከበርልን ወደሚለው ደረጃ የደረሰ ይመስለኛል። ባለፉት 27 ዓመታት ውስጥ ወይም ህገ መንግስቱ ከጸደቀበት ጊዜ ጀምሮ የነበረው አካሄዳችን ምን ይመስላል ወደሚለው እንሂድ። ከዛ በፊት ሁለት ነገሮች። አንደኛ ህገ መንግስቱ የኢትዮጵያን የፌደራላዊ ስርዓት በምን መልኩ ነው ያዋቀረው የሚለው ጥያቄ መነሳት ያለበት ይመስለኛል። እሱን በአግባቡ ከግንዛቤ ውስጥ ማስገባት አለብን። በተለይም ደግሞ ስንመጣ ዜግነት የሚለው ጥያቄ ጋር ስንመጣ አሁን የተነሳው የግለሰብ መብት አካሄድ አካባበር ጋር ስንመጣ በጋራ ወይም ደግሞ ብሔር መብቶችና በግለሰብ መብቶች መካከል ሊኖር ይገባል ተብሎ የታሰበው በህገ መንግስቱ ውስጥ በምን መልኩ ነው የሚለውን ነገር ስናይ እሱ ላይ በጣም መሰረታዊ በሆነ መልኩ ይሄ ጥያቄ መስተናገድ ያለበት ስለሆነ